በትግራይ ክልል በመቀሌ ከተማ ከፍተኛ ውጥረት ነግሷል። በአሁኑ ሰዓት ማለት ነው ከጠዋት ጀምሮ ከፍተኛ ውጥረት እንደነገሰ ነው የተነገረው። አሁን መግለጫ ይሰጣል ተብሎ ይጠበቃል ነው የተባለው። የጀኔራል ታደሰ ወረደ የጊዜያዊ አስተዳደር ጽሕፈት ቤት ዙሪያውን ተከቦ ማንም እንዳይወጣ እንዳይገባ መደረጉ ነው የተደረገው። ከዚህ ጋር ተያይዞ የድምፀ ወያኔ የቴሌቪዥን ጣቢያም እንደዚሁ ዙሪያውን ተከቧል ነው የተባለው። ማንም እንዳይነግረን ሲሉ የነበሩ ታጣቂዎቹ ከባባድ መሳሪያዎችን በመያዝ እንደዚሁም ብሬንና ክላሽና የቡድን መሳሪያ በመያዝ ነው እንግዲህ ዙሪያውን የከበቡ ማለት ነው። እንግዲህ ፌዴራል መንግስቱ በጀት ማገዱን ተያይዞ የደሞዝ እጥረት አጋጥሟል በትግራይ ክልል ማለት ነው። የታጣቂዎቹ በርካታ አርሚዎች ናቸው እንግዲህ ወደ አደባባይ የተጠጉት ማለት ነው። በዚህም ምን እንደሚከሰት ከዚህ ጋር ተያይዞ የሚያናግረን አማኑኤል አሰፋና እንደዚሁም ደግሞ ፍስሀ ማንጁስ ብቻ ናቸው ሲሉ ነው የገለጹት። ታጣቂዎቹ እጅግ ከፍተኛ ውጥረት አስነግሰዋል የተባለው ነገር ግን ከፕሬዚዳንቱ ጽሕፈት ቤት በኋላ ሌሎቹ ከተሞች ማለት ነው በሙሉ ጤንነት ወይም ደግሞ በመልካም ሰላምና እንቅስቃሴም ማንኛውንም እንቅስቃሴ እና ስራ እየተደረገ ይገኛል። ከፍተኛ ውጥረት የነገሰበት ፕሬዚዳንቱ ያለበት ቢሮ ብቻ ነው የተባለው ማለት ነው። እንግዲህ ከዚህ ጋር ተያይዞ ሰፋ ያለ መረጃ ይወጣል ተብሎ ይጠበቃል። እኛም መረጃውን ተካትለን ወደ እናንተ የምናደርስላችሁ ይሆናል። ነገር ግን ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩ ማለት ነው። ኮሜንትም አድርጉልን፣ አስተያየትም ስጡን ማለት ነው። ሌሎች አዳዲስ መረጃዎች እንዲደርሳችሁ። እስከዛ ድረስ መልካም ቆይታ። እናመሰግናለን።